የሚመለከውን አምላክ አመልካለሁ። የቱ ጋር ነው እንደዛ የሚለው? እንደዛ የሚለው እሺ፣ አሁን ማርያም የወለደችው አምላክን ነው አይደል? በቃ እናቅለለው። እሺ ዛኪዬ፣ ማርያም አምላክን ወልዳለች አይደለም? አዎ አምላክን ነው የወለደችው። ማርያም ያልወለደችው አምላክ አለ? ያልወለደችው አምላክ አለ? አብን ወልደዋለች? አልወለደችውም። ስለዚህ ማርያም ያልወለደችው አንድ አምላክ አለ፣ ማርያም የወለደችው ሌላ አምላክ አለ። ሁለት አምላክ ነው ያለው ማለት ነው። ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ ስላሴ መንፈስን ይዞ ነው። ወልደዋለች፣ አብን አልወለደችውም። ቁበል የቱ ጋር ነው እንደዛ የሚለው? ዝም ብላችሁ እኮ ነው። የቱ ጋር መጽሐፉን እስቲ ያውጣ፣ እስቲ መጽሐፍ አውጣ እስቲ። የቱ ጋር? እኔ እኮ ዝም ብለህ ነው በቃ። ወንድ ልጅ አታምልክ እኮ ነው እያልኩ ያለሁት። አምላክ ወንድ ልጅ እሺ፣ በስምንተኛው ቀን የተገረዘው አምላክ ነው ሰው ነው? ኢምራን ቆይ በኋላ ታሳይኛለህ። እሺ እፈልጋለሁ እንድታሳይኝ። እሺ ንገረኝ፣ በስምንተኛው ቀን የተገረዘው አምላክ ነው ሰው ነው? አምላክ ሰው ነው ስለመጣ ሕጉን አከበረ፣ ተገረዘ። አምላክ ነው የተገረዘው ወይስ ሰው ነው? ሰው ነው። ፍጡር ነው ፈጣሪ ነው የተገረዘው? ፍጡር ታመልካለህ ወይስ አታመልክም? መመለክ አለበት፣ አመልካለሁ። ፍጡር ታመልካለህ? መመለክ አለበት፣ ታመልካለህ። የሁሉ አምላክ ነው። ሰማይ ምድርን የዘረጋ ሰማይን ያቆመ አምላክ ነው ክርስቶስ። ስለዚህ ክርስቶስ አይመለክም ማለት ነው። እናመሰግናለን። ክርስቶስ አይመለክም። ይመለካል። ክርስቶስ በአንተም ይመለካል። ክርስቶስ ለዘላለም አምላክ ነው። ሰው እኮ ነው። ሰው ነው አይደለ እንዴ? ታዲያ ሰው ይመለካል? ፍጡር ነው ብላ አመንክ እኮ ቅድም። አታወዛግብ። ፍጡር ነው። እኔን ለማዳን ስል ኃጢአትን ሊሸከም ስጋ ሆኖ በስጋ ተገልጦ ወደ ዓለም መጣ አምላክ። እሺ እሱን ፍጡር ታመልከዋለህ? አዎ አመልከዋለሁ። ለኔ ስለሞተልኝ አምላክ ስለሆነ ፍጡር ይመለካል። ፍጡር ይመለካል። ፍጡር ማን ነው? ክርስቶስ እኮ ፈጣሪ ነው። ለኔ ስል ነው በስጋ የተገለጠው እኮ። በስጋ የተገለጠውን ታመልከዋለህ? በስጋ የተገለጠው ስጋው አይመለክም? አዎ አመልከዋለሁ። ይመለካል። አመልከዋለሁ። ፍጡሩ ከማርያም ማህፀን የወጣው ማለት ነው። አዎ ከዛ ከበላ ከጠጣ በኋላ ሽንት ቤት የሚሄድ እኔ እኮ እሱን ማመልከው ምስጢሩ ስለገባልኝ ነው። እሱ ለኔ ያደረገው ውለታ ስለገባልኝ ነው። ከበላ ከጠጣ በኋላ ሽንት ቤት የሚሄድ ይመለካል? ቆይ ላሳይ፣ እንደውም አንድ ነገር ላሳይ። ውለታ አለው አይደለ? ይሄን ውለታ በላ ማለት እኮ ያው እኮ ነው። ምንም ልዩነት የለውም። ከበላ በኋላ ኢየሱስ ምን አለ መሰለ፣ ወደ አፍ የሚገባው ሁሉ ወደ አልፎ ወደ ዳር ተመለከተ። አንተ ፎከስ ማድረግ ያለብህ ነገር መምጣቱን ፎከስ ላይ እንመጣለን። ዙም ኢን ዙም አውት ምናምን ፎከስ ምናምን እንመጣለን እዛ ላይ። አሁን ጥያቄ ምን መሰለ፣ እኔ አምላክ ለአንተ ብሎ ከበላ ከጠጣ በኋላ የበላ የጠጣውን ለማስወገድ ሽንት ቤት ሄዶ ካካ እስከማለት ድረስ ነው የወደደህ ወይስ እዛ ድረስ አልወደደህም? እኔን የወደደኝ ከዛም በላይ ነው። በመስቀል እስክሞት ድረስ ለኔ ብሎ እሺ፣ አምላክ ለኔ ብሎ ካካ አድርጓል በልስ። አምላክ ለኔ ብሎ ካካ አድርጓል በልስ አልልም። እኔ ማለት አለብኝ ለኔ ብሎ ደሙን አፈሰሰ የሚለውን ነው፣ በመስቀል ሞት የሚለውን ነው እንጂ እኮ ፎከስ መደረግ ያለበት ነገር አይደለም። አምላክ ለኔ ብሎ በልቷል በልሽ። ለኔ ብሎ ሞቷል። በልቷል አልበላም ላንተ ሲል የተጻፈልኝ ለኛ ስል ለአጥኞ ስል ከሰማይ ወደ ምድር ወርዶ እንደሞተልን ነው ማቀው። ኢየሱስ አልበላም ምግብ
አልበላም አልበላል አልወጣኝም። በዛ እኛ መነጋገር ያለብን በመብላቱ ሽንት ቤት በመሄዱ ሳይሆን ለምንድን ነው ወዳለም የመጣው የመጣበት ምክንያት ምንድነው የሚለውን ማወቅ አለብን። አባ እኮ አምላክ ለአንተ ብሎ ሽንት ቤት ሄዷል ወይስ አልሄደም? ለአንተ ብሎ አምላክ ሽንት ቤት ሄዷል? ፎከስ መደረግ የለበትም። አልሄደም ሄዷል? ንገረኝ። ፎከስ መደረግ ሐሳብ አይደለም። አረ ቆይ መልስልኝ። አምላክ በልቷል ወይስ አልበላም ለአንተ ሲል መጠየቅ ያለበት ነገር አይደለም። በቃ ስለዚህ ኢየሱስ አልበላም። ስሙ በነገራችን ላይ ዕብራውያን ላይ ምን ይላል መሰለ? ዕብራውያን ምዕራፍ 4 ቁጥር 15 ላይ ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ሆነ ይላል። በሁሉ ስሜት ሁላ ነበረው ኢየሱስ። ስሜት አንተ ያለ ስሜት የወንድ ልጅ ስሜት ማለት ነው። ለሴት ያለው ስሜት ሁሉ ነበረው ማለት ነው። አልነበረው? ነበረው ነበር። አምላክ ስሜት ነበረው። የወንድ ልጅ ስሜት ያ ምናምን ስሜት ነበረው ማለት ነው። ኢማጂን ጋይስ ኢማጂን። አንተ ስለቲያን ገና አብረቱ በኢየሱስም አትፈታተነኝ። ያው ክርስቶስም በፈተናው አልወደቀም። አትፈታተነኝ። መጽሐፉን ላሳይ። ቆይ አንተ ላሳይ መጽሐፍ። እኔ እኮ አለው የምለው መጽሐፉ ምን እንደሚል ላሳይ። ልብ አድርጉ እንግዲህ ክርስቲያኖች ምን እንደምታመልኩ ወቁ። መጀመሪያ ያው መጽሐፉን ልክፈትልህ። ዕብራውያን ላይ የአንተ መጽሐፍ ዕብራውያን ምዕራፍ 4 ቁጥር 15 ላይ ይኸው ከኃጢአት በቀር አለ በነገር ሁሉ እንደኛ የተፈተነ ነው እንጂ አለ። በሁሉ ሽንት ቤት ይሄዳል፣ እንደማንኛውም ሰው ይበላል፣ ይጠጣል። ተግባባን። ስሜት አለው፣ ተገርዟል በ8ኛው ቀን። ያ የተገረዘው አካል እንግዲህ ካመለከው አምልከው እንግዲህ ካመለከው ያ የሚገረዘውን አካል ታነበ። ያ አሁን ለምሳሌ ይሄ እዚህ ጋር የምታየው ሉቃስ ወንጌል ምዕራፍ 2 ላይ ቁጥር 21 ላይ ምን ይላል መሰለህ? ያው ሊገርዙትም አለ 8 ቀን በሞላው ጊዜ ምኑ ነው የሚገረዘው? ዛክ ብልቱ ነው የሚገረዘው። እና ይህ ብልት ይመለካል። ልንገርህ ክርስቶስ ይመለካ ልንገርህ አይደለም እሱ ልንገርህ አትበለኝ። ይመለካል ወይ? ብልቱ አይደለም ክርስቶስ ነው የሚመለከው። ስለዚህ ክርስቶስ ወንድ ልጅ ስለሆነ ክርስቶስን አንድ ላይ አታመልክም ይሄንን ወይስ ትነጥለዋለህ ለብቻ? ተብሎ ብልተን ወይስ እኔ ራሴ ነው የሚጠራው? ገባኝ። ብልት ኢየሱስ ስትል ከብልቱ ተነጥሎ ነው? ኢየሱስ ስትል ብልቱን ቆርጠ ለብቻ ነው የምትለው? ኧረ በእናትህ በክርስቶስ ኢየሱስ አንተ ሰይጣን አትፈታተነኝ። ቆይ ይሄ ከቃል ጋር አልተዋሃደም ይሄ ስጋ? እሺ ቆይ አንተ የአንተ አምላክ ማን ሆኖ ነው ይሄን ያህል የምትፈታተነኝ? ቆይ ላሳየህ አንድ ጊዜ የሆነ ሰርፕራይዝ ላሳየህና አንድ ከታች ሰርፕራይዝ ማየት የሚፈልግ ሰው አለ። ያው እስቲ አንዴ እዚሁ ኦዞን ይሳራል የጻፈው የተናገረ እኮ ምን ብሎ ነው? ምን ብሎ የጻፈው የተናገረው ነው እኮ። ይሄ ነገር በሌላ ሙድ ሆኖ ሊናገር ይችላል። ሰው ነው እኮ አብዶ ምናምን ማለት ነው። ጤነኛ ካልሆነ እብድ ሊሆን ይችላል። አዎ እብድ ሊሆን ይችላል። እውነት ነው። እውነትን ነው። አምላክ ካካ ሊያደርግ አይችልም አይደለ? እንዴ ይዛክ ሰው እስከሆነ ድረስ ለምን ነው ያደርገው? ሰው እስከሆነ ድረስ ለምንድን ነው ያደርገው? እና ያደርጋል አምላክ ካካ። ኢየሱስ ለአንተ ብሎ ካካ አድርጓል። ለኔ ብሎ ሳይሆን በቃ ኖርማል ስለሆነ ኧረ በናብረቱ በክርስቶስ ነው አንተ የምታወራው። እሺ ይሄ ሰውዬ ያወራውን ጦዞ ነው ካልከኝ አንተም ጦዛለህ ማለት ነው። በናብረቱ በኢየሱስ ስማ ልንገርህ፣ በቃ አሸንፈኛል፣ ደስ ይበልህ። ግን ክርስቶስን አልክድም። ትሞታለህ። ለምን አሸንፋለሁ?
ሰውን አታምልክህ ነው የምልህ እኔ። በቃ ሰው አይመለክም፣ የሚመለክ አንድ አምላክ አለ። እኔ አሁን አዳምጠኝ፣ ባይብል ልንገር፣ አዳምጠኝ። ለእኔ ብሎ ይኸው አምላክ እንደ አንተ ማለት ነው። አንተ አሁን ሆድህ ሲያም አስበኸዋል? ሽንት ቤት እንዴት አይነት ስሜት እንዳለው ድር ምናምን የሆነ ቀውጠው ምናምን አስበዋል? እንደዛ አምላክ ያደርጋል እያልከኝ ነው? ሆድህን አሞ ምናምን አሜባ ምናምን ይዞ አቀል አስተግፊሩላህ አልዓዚም። አስበው አምላክ እንዴት አድርጎ ነው እስቲ ያለ እንዴት ነው የምታስቡት? እንዴት ነው እያሰበ? ወይስ አምላክ ለብቻ እዛ ጋር ይጠብቀዋል ውጪ እሱ ሽንት ቤት ሲገባ? ንገረኝ። ያ የተዋሃደው ቃል ከስጋ ጋር ከተዋሃደ አንድ ላይ ነው መቼስ የሚያደርገው። ተግባባን? አምላክ ለኔ ብሎ ሽንት ቤት እስከ መግባት ድረስ ካካ እስከ ማለት ድረስ ነው የወደደኝ አለ። ያንተው ወዳጅ አብዷል ያልከው ቅድም ማለት ነው። እውነትህን ነው። እብድ ነው፣ ጤነኛ አይደለም። እብድ ባይሆን ኖሮ እንደዚህ አይነት ለአምላክ አይናገርም ነበር። ገብቷል? ስለዚህ ላሳያ አንድ ጊዜ ልድገም። ማን ነው ካካ ያደረገው? አምላክ። ልብ አድርግ እኮ ምን አብዶ ነው ጤነኛ ሆኖ ነው ይሄን የተናገረው? ንገረኝ። ምንም ሆኖ ሊሆን ይችላል። ምን ሆኖ ነው? እስቲ አይ ምን ጤነኛ ሆኖ ነው አብዶ ነው የሚናገረው? ሌላ ብዙ ነገር እያለ ይሄን መናገሩ ልክ አይደለም እላለሁ እንጂ ጤነኛ አይደለም። ይሄ እኮ ካካ ግን አድርጓል ወይስ አላደረገም? አሁን ኢየሱስ አድርጓል አላደረገም እኮ አልልም። ኢየሱስ አምላክ ነው? አዎ አምላክ ነው። ካካ ያደረገው አምላክ ነው? አዎ አምላክ ነው። ላ ሐውለ ወላ ቁወተ ኢላ ቢላህ ላሁ ሙስተዓን። መንፈስ ይመታ በክርስቶስ አምላክ ነው። ኢየሱስ ክርስቶስ ዛሬም ነገም ለዘላለም አምላክ ነው፣ ያድናል። ያ ሰላም በጣም ከባድ ነው። ንቁ 458 ሰዎች አላችሁ። እምነታችሁ ይሄ ነው። ይህንን እምነት ይዞ አንድ ሰው የዘላለም ሕይወት አገኛለሁ ማለት ነው ማበድ ነው። ልብ አድርጉ። አምላክ ካካ አድርጓል ማለት ይሄ በቃ በጣም ወደ አብ የሚያስኬድ ማንም የለም። ኢየሱስ ብቻ ነው አምላክ። መንገድ ነው። ትክክል ነህ። መንገድ ነው። ኢየሱስ መንገድ ነው። ውሸት ነው አይደለም። ትክክል ነህ። ኢየሱስ መንገድ ነው። እኔ እውነትም መንገድም ሕይወትም ነኝ ብሏል። ግን ወደ አብ ነው የሚያዳርሰው እንጂ እሱ ራሱ የሚደረስበት አይደለም። ስለዚህ አንድ አምላክ አለ። ማን ነው የአንዱ አምላክ? አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን አለ። ማን ነው ይሄ አንዱ አምላክ ሲባል ቁጥር 6 ላይ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ አለን። መጽሐፉ ይሄን ነው የሚለው። አውጣ ላሳየህ። አንድ አምላክ አብ አለን። አውጣ መጽሐፍህን። አንደኛ ቆሮንቶስ ላይ ግባ። ከአብ ውጭ አንድ አምላክ ተብሎ ይጠራ ማንም የለም። ለምን ጠይቀኛለህ? ይኸው መጽሐፉ ይናገር። እሺ ቆይ መጀመሪያ ቆይ አንዴ የኔን መልስና ከዛ በኋላ እንሄዳለን። ቀጥል። አንደኛ ቆሮንቶስ ግባ። አንደኛ ቆሮንቶስ ምዕራፍ 8 ይቅርታ። ጉድ እኮ ነው እናንተ ክርስቲያን። እኔ እንዴት እንደዚህ እንደሚዋጥላችሁ እኔ እንቅልፍ ራሱ ትተኛላችሁ። አምላክ ካካ አደረገ እያላችሁ ላ ሐውለ ወላ ቁወተ ኢላ ቢላህ። በጣም ከባድ ነው። ቆሮንቶስ አንደኛ ቆሮንቶስ ነው ያልከኝ? ምዕራፍ 8 እሺ ምዕራፍ 8 ቁጥር ስንት? ቁጥር 6 ጀምር። ማን ነው? ቁጥር 4 ጀምር። እኔን ያለ ጭንቀት እሺ ላንብብልህ እንዴ? እኔስ ያለ ጭንቀት እንድትኖሩ እወዳለሁ። አንደኛ ቆሮንቶስ ብራዘር ማንበብ እንዴት ነው? አንደኛ ቆሮንቶስ እንግዲህ ለጣዖት የተሰዋውን ምዕራፍ 8 እንዴ ምን ሆነ ነው ማለት? ምዕራፍ 8 ከቁጥር ስንት? ቁጥር 6 ቁጥር 4 ጀምር። 4 አፉር ትላለህ። 4 እንግዲህ ለጣዖት የተሰዋ ስጋ ስለመብላት እንዲህ አለ። ለመብላት ጣዖት ሁሉ በዓለም ከንቱ እንደሆነ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን አለ። ከስንቱ በቀር? ከአንዱ በቀር። ቀጠለና
መቼም ብዙ አማልክትና ብዙ ጌቶች አሉ አለ። ነገር ግን በሰማይም ሆነ በምድር አማልክት የተባሉ ምንም ቢኖሩም አለ ለኛስ ነገር ሁሉ ከእርሱ የሆነ ልብ አድርግ ምንጭ ነው። እኛም ለእርሱ የሆነን አንድ አምላክ ማን አለ ይላል። እስቲ ቁጥር 6 ነው 6 ነው። እኔ እንዴት እንደሚተኙ አላህ ይወቀው ነው ወላሂ። ለኛ ግን ሁሉም ነገር እርሱ የሆነ እኛም ለሱ የሆነን አንድ አምላክ አብ አለን። እናመሰግናለን። ይሄ ነው አንድ አምላክ ማን አለ? ኢየሱስ አለ። ማን ክህደት ነው ያለው። ለምን ትክዳለህ? መጽሐፉን ካድከው እኮ አንድ አምላክ ማን አለ ይላል። አንድ አምላክ ማን አለ ይላል። ብራዘር መልስ። አብ አለን። እናመሰግናለን። ከዛ ምን ታደርጋለህ መሰለህ? ቁጥር 4 ላይ ከአንዱ በቀር ማንም አምላክ እንደሌለ እናውቃለን ይላል። ቁጥር 4 ላይ ወጣ እዛው ላይ። እሺ ስማኝ። ለምን ሰማለሁ? መጽሐፉ ይናገር። እኔ እናንተ መጽሐፉን እንስማ። እኔ እናንተ አይደለም የምንሰማማው፣ መጽሐፉ ይናገር። ቁጥር 4 ላይ ወጣ። እሺ እንግዲህ ለጣዖት የተሰዋ ስጋ ስለመበላት እንዲህ እላለሁ፣ በዚህ ዓለም ጣዖት ከንቱ እንደሆነና ከአንድ እግዚአብሔር በስተቀር ሌላ አምላክ እንደሌለ እናውቃለን። ከስንቱ ከአንዱ አምላክ በቀር አለ ማንም አምላክ እንደሌለ እናውቃለን። ይሄ አንዱ አምላክ ቁጥር 6 ላይ ማን ነው አለ? አንድ አምላክ ማን አለን አለ? አብ አለን። አብ አለን። እናመሰግናለን። ጳውሎስ መሰከረልን። ጳውሎስ አንድ አምላክ አብ አለ አለ። ጨርሷል። በቃ ከዚህ ውጪ ማንንም አላውቅም አለ። ቁጥር 3 ላይ ምን ይላል? ማንም ግን አለ እግዚአብሔርን ቢወድ እሱ በእርሱ ቆይ። ቁጥር 2 ላይ ማንም አንዳች የሚያውቅ ቢመስለው ሊያውቅ እንደሚገባው ገና አላወቀም አለ። የሚያውቀው ምንድነው? ከአንዱ በቀር ማንም አምላክ እንደሌለ እናውቃለን አለ። ይሄ አንዱ አምላክ ማን ነው? ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ አለን። አብ በቃ ሐዋርያት ሥራ ላይ ግባ እንዴ ሐዋርያት ሥራ ምዕራፍ 2 ላይ ግባ። ጉድ እሺ ምዕራፍ 2 ቁጥር 36 ላይ ቁጥር 36 ላይ ደይሳ ቆጣ ነው የሚያስቀኝ። አረዋል አንተ ዋል እስቲ አንብበው ቋን አንብበው እስቲ። እንግዲህ እግዚአብሔር ይህን እናንተ የሰቀላችሁትን ኢየሱስን ጌታም ክርስቶስን እንዳደረገው የእስራኤል ወገን ሁሉ ይረዳል። ማን ነው ጌታም ክርስቶስ የሚያደርገው? እግዚአብሔር ኢየሱስ ነው። እንግዲህ እግዚአብሔር ይህን እናንተ የሰቀላችሁትን ኢየሱስ ጌታም ክርስቶስን እንዳደረገው የእስራኤል ወገን ሁሉ ይረዳል። ማን ያደረገው? እግዚአብሔር ኢየሱስን ጌታም ክርስቶስን ማድረገዋ እና ኢየሱስ አምላክ እንዳልሆነ በቃ ተረዳ። ኢየሱስን ጌታ ያደረገው እግዚአብሔር ከሆነ የኢየሱስ ጌትነት በመሰጠት የተገኘ ነው ማለት ነው። ኢየሱስ ዛሬም ነገም ለዘላለም አምላክ ነው፣ ጌታ ነው። ስማኝ አንተ በዚህ እሺ ግባ። ቆይ ዘጸአት 7:1 ላይ ግባ እንዴ። ኦሪት ዘጸአት ምዕራፍ 7:1 ሌላ አምላክ ላሳየ። አረሚም እሺ ዘጸአት 7:1 ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ ቢቀርባችሁስ አንድ አምላክን በነፃነት በብቸኝነት ብታመልኩስ? አምላክ ሙስሊም ሆነን ፍጹም ሰው ነው። ኧረ እባክህ አሁን ቀጥል እንዴ። ዘጸአት 7:1 ቆይ
እንጃ ወጣ። ስልክህንም በመንፈስ ያዝከው ምንም ባይብል እያወጣልኝ አይደለም። መንፈስ ይባል ያንተ ኢየሱስ የኔ መንፈስ መንካት አቃተው። አንዱንም እኮ አልነካኝም እስካሁን። የኔ መንፈስ ግን ላበላብ እያደረገ ነው እንደዚህ ይኸውልህ። እሺ ዘዳግም ስንት ነው ያልከኝ? ኦሪት ዘዳግም ምዕራፍ 7 ቁጥር 1 ላይ እሺ አምላክ እግዚአብሔር አምላክ እግዚአብሔር ልትወርሳት ወደምትግባባት ምድር በሚያመጣህና ብዙዎችን ከአንተ የሚበልጡ ታላቆችና ብርቶች የሆኑትን ነው። ዘጸአት እኮ ነው ያልኩህ። ዘጸአት 7 ኦሪት ዘጸአት ምዕራፍ 7 እኔ እኮ እኔ ፊት የሚቆም ክርስቲያን ጠፋ። በዚህ በቃ እዚህ መምህር አንድ መምህር በቃ እኔ ጋር ምን መጥቶ የሚወያይ ያጣው አንድ መምህር። ቀጥል አንተ አይደለም እሺ። እዚህ ጋር ሰው እያወራው ነው፣ ከነሱ ጋር እያወራው ነው። አንተ እስከዛ ወጣ። ኦሪት ዘጸአት ምዕራፍ 7 አንድ መምህር ጠፋ። እሺ 7 1 ላይ እግዚአብሔር ሙሴን እንዲህ አለ፣ ልብ በል እኔ አንተን ለፈርዖን እንደ አምላክ አደርግሃለሁ በለው። ሙሴ አምላክ ነው። ጉድ ሙሴ አምላክ ነው እንደ አንተ መንፈስ ይመታ። ኢየሱስ ይበልጣል። ሙሴ አምላክ ነው ይላል እኮ መጽሐፉ። ማን ኢየሱስ ልትረዳ ገብታለች መሰለኝ። አምላክ ነው ኢየሱስ። ስማኝ ኢየሱስ በእኔ ይመለካል፣ እኔ አመልኳለሁ። ኦኬ ወንድ ልጅ ታመልካለህ እኮ ቅድም ነግረኛል እኮ ወንድ ልጅ አመልካለሁ ብለህ ነግረኛል ቅድም። ምንም አዲስ ነገር አሁን ደግመህ ችግሩ ግን ኢየሱስን አምልኮ አይልም መጽሐፉ። ምን ይሻላል ዛክዬ? ሌሎች ሊሸወዱ ይችላሉ፣ እኔ ግን አልሸወድም። ኢየሱስ አምላክ ነው እኮ። ኢየሱስ ግን አምልኩት አይልማ መጽሐፉ። አሁን ቲጂ ራሱ ግራ ገብቷታል እንደምታያት። ኧረ አባቴ ግራ የገባህ አንተ ነህ ከአንዱ ያለውን ለምን ግራ የሚገባኝ? ቲጂ እንዴት ነሽ? ሰላም ነሽ? የሰውን ሃይማኖት በማጣጣልና በማንቋሸሽ የራስ የሚከበር ይመስል። ቲጂ እንዴት ነሽ? ደህና ነሽ? እኔ ግራ አልገባኝም። አይ ስነ ስርዓት ያዛ መጀመሪያ እግዚአብሔር ይመስገን። ተረጋጊያ መጀመሪያ እስቲ የሆነ ቶንሽ ምናምን ጨምሮ ነው የገባሽው። ተናደሻል? በጣም ደህና ነኝ። አንተ ተረጋጋ። አንተ ተረጋጋ መጀመሪያ። ግራ ገባት ምናምን አትበል። አንተ አሁን አላማዬ ብለህ የያዝከው ሰውን ማወዛገብ ነው። ቶንሽ በጣም ከፍ ብሏል። ሰዎችን ለማሰናከል ነው የተቀመጥከው ማለት ቲጂ። ቶንሽ ራስህን እንዳዋቂ አትይ። እኔ አዋቂ ነኝ ብያለሁ። የትና ነው የሚሰበከው እንደዚህ አይደለም። እኔ አዋቂ ነኝ አላልኩኝም። አላዋቂማ ነህ እኮ ምክንያቱም ሁሌ ስተች ነው ወንጌልን ስትሰብክ አይደለም የማይህ ብዙ ጊዜ እና ጥሩ አይደለም። እውነት እስከ መቼ ነው አንተ እንደዚህ የምትሆነው? ቲጂ አንቺ አዋቂ ነሽ። እስቲ ወንጌልን በትህትና ስበኪኝ እስቲ። አላዋቂ ነህ ምናምን ብለሽ ከመሰለኝ ስለራስህ ሃይማኖት ንገረኝ። ስለራስህ ሃይማኖት ስለምትከተለው ስለምታመልከው ነገር እስቲ ትንሽ አብራራልኝ አንተ። ከዛ እናወራለን ስለኔ። በትህትና ስበኪኝ መጀመሪያ ስለአንተ ትንሽ አብራራ። በትህትና ስበኪኝና ልንገርሽ። እሺ በቃ ላብራራልሽ እኮ መጀመሪያ ስለራስህ በደንብ ንገረኝና እናወራለን። ችግር የለም። እስኪ ትንሽ እንማር እስኪ ማለት አስተምረኝና ልውጣ ማለት ትንሽ አስተምረኝና ልውጣ እስኪ። እሺ እስቲ ላስተምርሽ። እሺ ምን መሰላችሁ 588 ሰዎች አሉ። ስሙ እስልምና ምን እንደሚያስተምር ስሙ። እኛ ሙስሊሞች የነቢያት አምላክ የሆነ አንድ አምላክ አለ ብለን እናምናለን። የአብርሃም፣ የኖህ፣ የይስሐቅ፣ የያዕቆብ፣ የእስማኤል፣ የዮሴፍ፣ የነ ሙሴ፣ የነ ዳዊት፣ የነ ሰለሞን፣ የነ ኢየሱስ፣ የነቢዩ መሐመድ የነቢያት ሁሉ አምላክ አንድ አምላክ እሱም እነሱን የፈጠረ ሰማይና ምድርን ለብቻ የዘረጋ አንድ አምላክ አለ ብለን እናምናለን። ያ አንዱ አምላክ
በአንድነቱ ላይ ሁለትነት የሌለበት፣ በጌትነቱ ላይ ባርነት የሌለበት፣ በኃያልነቱ ላይ ድክመት የሌለበት፣ በመጋቢነቱ ላይ ተመጋቢነት የሌለበት፣ በአድራጊነቱ ላይ ተደራጊነት የሌለበት፣ በፈጣሪነቱ ላይ ፍጡርነት የሌለበት፣ ተግባባን። በዙፋኑ ላይ ወራሽ የሌለበት አንድ አምላክ አለ። በህያውነቱ ላይ ሞት የሌለበት መቼም የማይሞት ዘላለማዊ የሆነ አንድ አምላክ በብቸኝነት ማንንም ከሱ ጋር ሳንቀላቅል እሱን እናመልካለን። የነቢያት አምላክ የሆነው ለዛ ነው አላህ ምን አለ? ቁል ኢነ ሰላቲ በል ስግደቴም ወኑሱኪ እርዴም ወመሕያየ ሞቴም ማነው ይቅርታ ህይወቴም ወመማት ሞቴም ለማን ነው? ሊላሂ ረቢል ዓለሚን ለዓለማቱ ጌታ ለአንድ አምላክ ነው አለ። ለዚህ ነው በቃ ለሱ ብቻ ብላለ። ተግባባን። ይሄንን አስተምሮ ነበር ይዘው የመጡት ነቢያቶች ለምሳሌ ሱረቱል ናህል ምዕራፍ 16 ቁጥር 36 ላይ ምን አለ አላህ ሲናገር ወለቀድ በዐትና ፊ ኩሊ ኡመቲን ረሱላ በእርግጥ በሁሉም ነቢያት ላይ መልእክተኞችን ልኬያለዋል። ይቅርታ በሁሉም ህዝቦች ላይ መልእክተኞችን ልኬያለዋል። የተላኩበት ምክንያት ደግሞ ምንድነው? አኒ አዕቡዱላህ አላህን በብቸኝነት ተገዙ፣ አምላክን በብቸኝነት ተገዙ። ከዛስ ወጅተኒቡ ጣዖት ጣዖትን እንትን አድርጉ ማለት ነው። እሺ ሚውት አድርገሽኛል ለመስማት ይኸው ዝግጁ ነኝ ብላ ስታበቃ ሚውት አደረገችኝ። ለምን ሚውት አደረግሽኝ? ለምን ሚውት አደረግሽ? አያችሁ እንደዚህ ናቸው ክርስቲያኖች ይነዝራቸው። የሰማሁት ነው እኔም። እሺ ቲጂ በቃ እኔም የሰማሁት ነው። አይ ሚውት ላድርግሽ በቃ እኔ ደግሞ በተራይ ሚውት ላድርግሽና አውሪ ደግሞ እንደዚህ ነው ልንገርሽ። እና ይሄ አንዱ አምላክ በቃ ይሄ ነው በቃ ባህሪው ማለት በባህሪው የማይሞት ነው። ከበላ በኋላ ሽንት ቤት የማይሄድ አምላክ ነው ያለኝ እኔ። ተግባባን። ባሪያ ያልሆነ አምላክ ነው ያለኝ እኔ። የማይሞት አምላክ ነው። ሚውት ነሽ በነገራችን ላይ ብታወሪም አይሰማኝም። እና በቃ የማይሞት ተሰቀለ ደም የማይፈልግ ደም የማይሸተው አምላክ ነው ያለኝ። ተግባባን። አምላካችን መሐሪ ነው። አላህ ምን አለ መሰለ በቁርአን ላይ ሲናገር በሱረቱ ዙመር ላይ ሲናገር ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም በላቸው እነዛ በነፍሶቻቸው ላይ ድንበርን ላለፉ ባሪያዎቼ ንገራቸው አለ። ዛክዬ ምንድነው የሚነግራቸው? እሺ መጀመሪያ በስድብ ነው የሚጀምረው። እሺ ምን መሰለ እናንተ ባሪያዎቼ ሆይ በነፍሳችሁ ላይ ድንበርን ያለፋችሁ ባሪያዎች ሆይ ምን አድርጉ? ወደ እኔ ተመለሱ፣ ተስፋን አትቁረጡ ከኔ እዝነት ይላል። በቃ ደም አይፈልግም። እኔ መጥቼ ልሰቀል ልጄን ልስቀልላችሁ ምናምን የለም። እንደ አይነት ጨዋታ እስልምና ጋር ያለው ምንድነው? አንድ አምላክን በብቸኝነት ተገዝተ እሱን ብቻ ምህረትን ከጠየቀው እሱ ራሱ ይምራል። ምክንያቱም እሱ ራሱ መሐሪውና አዛኙ ስለሆነ ማለት ነው። ምንም አይፈልግም። የደም ጥማት የለበትም። ደም ምናምን ይሄ መግደል ምናምን አይፈልግም። በቃ ምንድነው እኛ ብቻ ወደሱ እንመለስ። ሚውት አርጋት እሺ፣ እየረበሸች ስለሆነ ሚውት አርጋትና ከኔ ጋር ብቻ አውራ። ሲመራት ትወጣለች፣ ችግር የለውም አታስብ። ከዛ ይበልጥ አረካት ሚውት ቲጂ ሚውት አርጋት። አንተ ምን አለፋ ተዋት፣ ሚውት አርጋት እባክህ። ስለማጋት እኮ ነው ዝም ብላ ይቅርታ ከጠየቀች ሚውት አነሳላታለሁ፣ ከዛ አወራታለሁ። ይቅርታ ከጠየቀች ግን ይቅርታ የምጠይቅ አይነት ዛክዬ ልቀጥል። ዛክ ወይ ቀጥል። እሺ ምን መሰለ ይሄ አንዱ አምላክ የኔና በነገራችን ላይ ፎሎ አድርገኝ እንትን እንዳትል በኋላ ብንለያይ እንኳን እንድንገናኝ እና ይሄ አንዱ አምላክ ነቢያትን በዚህ መልክ ነበር ይላካቸው። ነቢያትን ሲልካቸው ምንድን ነበረ ብሎ የነገራቸው መሰለ? በቃ አንድ አምላክን በብቸኝ ነው ቁሉ ላኢላሃ ኢለላህ ቱፍሊሑ ከአምላክ ውጪ ከአንዱ አምላክ ውጪ ከአላህ ውጪ በእውነት የሚመለክ አምላክ የለም በሉ ነፃ ትወጣላችሁ አለ። ለዛ ነው አምላክን በቁርአን ላይ ሲናገር ምን አለ መሰለ? በሱረቱል ሙእሚኑን ምዕራፍ 23 ቁጥር 1 ላይ ቀድ አፍለሐል ሙእሚኑን በእርግጥ እነዛ አማኞች ከሚፈሩት ነገር ሁሉ ነፃ ወጡ። በምን ብቻ? በማመነ እሱም ብቻ በማመነ መሰቀል የለው መገደል የለው በላ ጠጣ ሰው ነው አምላክ አለው እንዴ አምላክ የለውም እንዴ? የለም እንደዚህ አይነት ነገር
በቃ ምንም እሱም ብቻ በብቸኝነት ተገዛ። ድንጋይ እንዳታመልክ ነው። ሰው አታምልክ ነው። ጣዖት አታምልክ ነው። እጽዋት አታምልክ ነው። ተግባባ? ምንም እንዳታመልክ ነው። በቃ የምታመልከው ማንን ነው? እኔንና አንተን እሷንም ሰማይና ምድርንም የፈጠረ በመካከላቸው ያለውን ሁሉ የፈጠረ አንድ አምላክ አለ። እሱን ብቻ ተገዙ የሚል አስተምሮ ነው ያለው። ይሄ ያጣላል ዛክ? ይሄ ያጣላናል? ኢየሱስ አምላክ አለው ይላል መጽሐፍ። አያጣላ። በቃ እኛ ሙስሊሞች የምናመልከው ጥርት ያለ አምላክ ነው። በቃ ጥርት ያለ በቃ እኛ ምንም ግርግር የሌለብን ጌታ ከተባለ አንድ ጌታ ነው ያለን። አምላክ ከተባለ አንድ አምላክ ነው ያለን። ፍጡር ያልሆነ ፍጡር አናመልክም እኛ። ተግባባን? እኛ እሷ ጋር እንዳትሄዱ እሺ። እኔ ልጆች እሷ ጋር ማናችሁም እሷ ቤት አትሄዱ። ተዋት፣ እሷን እርሷት። ዝም ብለህ ወንጌልን ምናምን መስበክ ሲያቅታት መሳደብ ጀምራለች። ተዋት በቃ። እናንተ ቀኝህን ሲመታ ግራህን ስጠው፣ እኛ ነን የምንጠቀምበት። ችግር የለውም አታስቡ። እና እሱ ሚዩት ስላደረጋት አያሳስብም። ስለዚህ ከፈለጋችሁ እሱ ቤት ሂዱና ጊፍት ስጡት እንደውም እሺ፣ ከፈለጋችሁ ማለት ነው እንጂ ዝም ብላችሁ እሷ ቤት አትጠራቀሙ። አቴንሽን ሲከር ነች እሷ። እና ምን መሰለህ ዛክዬ፣ በቃ ይሄን አምላክ ተገዛ ነው። ለዛ ነው ባይብል ላይ ስንመጣ ምን እያለ ይናገራል መሰለህ? ወደ ባይብሉ እንመለስና ኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ እስራኤል ሆይ ስማ አምላካችን ያህዌ አንድ ያህዌ ነው አለ። ስንት ያህዌ? አንድ። ይሄ አንዱ ደግሞ ትንቢተ ሚልክያስ ምዕራፍ 2 ቁጥር 4 ቁጥር 10 ላይ ለሁላችን አንድ አባት ያለን አይደለምን? አንድ አምላክስ የፈጠረን አይደለምን አለ። ስለዚህ አንድ አባት የተባለው የሁሉ ፈጣሪ አንድ አምላክ ነው ማለት። ለዛ ነው ኢየሱስ ምን አለ? ማቴዎስ ወንጌል ምዕራፍ 23 ቁጥር 9 ላይ ምን አለ መሰለ? በምድር ላይ ማንንም አባት ብላችሁ አትጥሩ፣ አባታችሁ በሰማይ ያለው አንዱ ነው አለ። አንዱ በቃ አንድ አባት አለ በቃ። እሱም አንድ አምላክ የሁሉ አባት ነው። አይሰማም? ይሰማል? ትንሽ ይቆራረጣል። እሺ፣ አዎ ይሰማል። እሺ፣ ያው እንዲህ ወደው ነው የሚመጡት። ያው ፈልገውን ክርስቲያኖች አሁን እቺ ልጅ በቃ ፈልጋኝ ገስት ልካ ምና በቃ የሌለ በቃ ካልገባው ብላ ነው የገባቸው። ግን ለመሳለቅ እንደዚህ ናቸው ክርስቲያን። እንዲህ ተጽዕኖ እንደምፈጥር አውቃለሁ። በነገራችን ላይ እኔ ብዙ አትጨናነቅ እሺ። እና ተጽዕኖ ፈጥሬባት ነው እንደዚህ የመጣቸው። እሺ ዛክዬ ወደ አንተ ልመለስና ዛክዬ ምን መሰለ ወዳም ቢሆን በግዷ እያዳመጠች እንደሆነ ሰምቻለሁ። እና ምን መሰለ ለዛ ነው ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው አለ። አምላክ አለኝ አለ። የኔ አምላክ ደግሞ የእናንተ አምላክ ነው አለ። ለዛ ነው መስቀል ላይ ሆኖ ምን አለ? ኤሎሄ ኤሎሄ ለማ ሰበቅታኒ አለ። አምላኬ አምላኬ ስለምን ተውከኝ አለ። አምላኬ አምላኬ እያለ ኢየሱስ አምላኬ ብሎ የሚጠራው ሌላ አለ። ተግባባ። ያ አምላክ ደግሞ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል የተባለለት ነው። አንድ ጌታ ነው ያለው፣ አንድ አምላክ ነው ያለው። እሱም ማን ነው ካለ ኤፌሶን ምዕራፍ 4 ቁጥር 6 ላይ ምን እያለ ይናገራል? ኤፌሶን ምዕራፍ 4 ቁጥር 6 ላይ በሁሉም የሚኖር በሁሉም የሚሰራ የሁሉም አባት አንድ አምላክ የሁሉም አባት አለ። አንድ አምላክ ማለት ነው የሁሉ አባት። ስለዚህ በቃ ስለዚህ አንድ አምላክ አለ የሁሉ አባት ነው። በቃ እሱ ምንም ከዚህ ውጭ የለም። ማን ነው እሱ ብለን ካለ የሁሉ አባት የሆነው ኢየሱስ ራሱ ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ ምን እያለ ይናገራል? የሰጠኝ አባቴ ማን ነው? አባቴ ከኔ ይበልጣልና አለ። ከኔ ይበልጣል አለ። ይበልጣል እንዴት? አምላክን ይበልጣል። ስንት አምላክ ነው ያለው ሲጀመር? 1 2 3 ብለን ምን የለም እንደዚህ። ለዛ ነው የትኛው አምላክ ነው ያለው ካለ የትኛው አምላክ ቀደም እንደነገርኩ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነ አንድ አምላክ አባለን ይላል። በቃ አንድ አምላክ ከዚህ ከአንዱ በቀር ማንንም አምላክ እንደሌለ እናውቃለን አለ ኢየሱስ። ለዛ ነው ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ምን አለ? እውነተኛ አምላክ ብቻህን የሆንክ አንተን አለው። አብን ብቻህን እውነተኛ አምላክ የሆንክ አንተን አለው። ከዛስ ኢየሱስ ስለራሱ ሲናገር የላከውንም ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ተግባባን? ስለዚህ በዚህ መልኩ ነው ማለት ነው መጽሐፉ የሚሄደው። አንድ አምላክ አለ በቃ
የሁሉ ፈጣሪ የማይሞት የማይበሰብስ ዘላለም የሚኖር እንዴት አምላክ በላ ይባላል? እንዴት አምላክ ሽንት ቤት ሄደ ይባላል? እንዴት አምላክ ተራበ ይባላል? ይሄ የአምላክ ባህሪ ማለት እንዴት ፍጡር ይመለካል? ፍጡር አታምልኩ ብሎ ነው እንደውም መጽሐፉ የተናገረው። ከኔ በቀር ሌላ አምላክ የለም እያለ የተናገረ አንድ አምላክ አለ። እሱ ነው የሚመለከው። ተግባባን? ስለዚህ እሱም ብቻ አምልኩ ወደሚል ጥሪ ነው መጽሐፋችሁ ራሱ የሚጠራው። የእኛም መጽሐፍ ይሄን ነበር የሚጠራው። ስለዚህ እሱም ብቻ አምልክ ነው የምልህ ዛክዬ። እሺ፣ ስለዚህ ሰው አታምልክ፣ ፍጡር አታምልክ ነው። ግልጽ ነዋ። ኢየሱስ ሰው አይደለም። ኢየሱስ የሞተው ሰው ነው ፍጡር ነው? ማን ነው? ሰው ነው አምላክ ነው የሞተው? አምላክ ሰው ሆኖ በስጋ ተገለጠ፣ በመስቀል ላይ ሞተ። አምላክ የሞተው አምላክ ነው ሰው ነው? አምላክ ሰው ሆነ። ሰው ሆነ። አልጠየኩም። ስጋ ለብሶ የሞተው አምላክ ነው ሰው ነው? የሞተው አምላክ ነው ሰው? ፍጹም አምላክ ፍጹም ሰው። ፍጹም አምላክ ፍጹም ሰው። የለም እንደዛ የሚል ነገር የለም። የሞተው አምላክ ነው ሰው ነው? እሺ አምላክ ይሞታል፣ ችግር የለውም። በቃ አምላክ ይሞታል። አዎ ሞተ። ለነስል አምላክ ይሞታል ወይስ አይሞትም? አጭር ጥያቄ ነው የጠየቁ እኮ። ሞተልኝ። አዎ ይሞታል አምላክ ለነብሎ ሞተልኝ። እንደዛ ከሆነ ከመጽሐፉ ጋር ትጋጫለህ፣ ችግር ይፈጠራል። መጽሐፉ ምን ይላል መሰለ? አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እርሱ ብቻ የማይሞት ነው አለ። ማንም ሊቀርበው በማይችል ብርሃን ይኖራል። አንድስ እንኳን አላየውም፣ ሊያየውም አይችልም። እሱ ብቻ የማይሞት ነው አለ። ማነው የማይሞተው? እኮ ሞተልኝ። አምላክ አይሞትም ነበር ግን ሞተልኝ። ለነስል አይሞትም እያለ እኮ ነው አምላክ እንዴ። እሺ አምላክ ሞቶ ማን ነበር ዓለምን ሲያስተዳድር የነበረው? እሺ ቀለል እናድርገው እስኪ። አንተ ነበርክ ስታስተዳድር የነበረው በሱ ቦታ ተተክተ አምላክ ሲሞት? እና መንፈስ ይመታ እኮ ነው የምልህ። መንፈስ ይመታ። እኔ አልስማማም ባይኛ። የእውነትን ልንገርህ፣ አንተ ምን ብትለኝም ክርስቶስን አልክድም። ይሄ በቃ ሀቅ ነው። አንተ ብትደለኝ ሌላው ይቀርላል። ምን አለ መሰለ አብ ሲናገር ስለ ኢየሱስ ማቴዎስ ወንጌል ላይ ምዕራፍ 4 ላይ ሲናገር ቁጥር 17 18 አካባቢ ላይ የምወደው ልጄ እሱ ነው እሱን ስሙት አለ። የምወደው ልጄ ይህ ነው እሱን ስሙት አለ። ኢየሱስ ምን አለ? እኔ አምላክ አለኝ አለ። ያው እንስማው። ተወዷል? ኢየሱስን ተወዷል? አወዷለሁ። ጥሩ። ኢየሱስ ምን ይላል መሰለ? አምላክ አለኝ አለ። ትስማማለህ? ኢየሱስ አምላክ አለው የለውም? ትስማማለህ? አባቱ ነው አለው አምላክ። ስለ አባት አልጠየቅኩም እኔ አባቴ። ኢየሱስ አምላክ አለኝ አለ። ትስማማለህ? ወደ ምድር በመጣው ወራት አላው ነበረው። ወይኔ እሱ ራሱ ኢየሱስ እኮ የለም እኮ ከዛ በፊት የለም። ኢየሱስ ብራዘር፣ ኢየሱስ አምላክ አለው ወይስ የለውም? በመጽሐፉ መሰረት ትስማማለህ? ኢየሱስ አምላክ አለው። አባቱ ነው። በቃ ጨረስን። ሁለተኛ ኢየሱስ ምን አለ መሰለ? ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ ከራሴ አንዳች ላደርግ አይቻለኝም አለ ኢየሱስ። ትስማማለህ? ኢየሱስ በራሱ ምንም ማድረግ እንደማይችል ትስማማለህ? ይችላል። እሺ ዋሽቷል። እዚህ ጋር ዋሽቶ ነው ኢየሱስ የተናገረው? ውሸት ነው የተናገረው? ምንድን ነው የተናገረው? ሲንገረኝ ምን አለ መሰለም? እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፍቃድ እንጂ ፍቃዴን አልሻምና አለ። አንደኛ ፍቃድ የለውም፣ ካልተፈቀደለት በቀር ምንም አይሰራም። ሁለተኛ ከራሱ ምንም ማድረግ አይችልም። ትስማማለህ? ፓስተር እስቲ ገስላክ እስቲ ቆይ፣ የሆነ ትልቅ ሰው እየገባ ነው። እስቲ ከሱ ጋርም ታወራለህ። በገስት እኮ አይሰራም። በገስት አይሰራም። በቃ እንዴ እንደዚህ ጀመረ እንዴ ገስት እንደዚህ መስራት ጀመረ እንዴ ጋይስ እንዴ! ኧረ ጥሩ ነው። እስቲ እንደዚህ እንዴት ሊሰራል ቻለ? እስቲ እኔ ልሞክር። እስቲ ወይ ቲክቶክ 3 ቀን ብጠፋ እንዲ እሺ ላኩ እስቲ እኔ ጋርም እስቲ መግባት የሚፈልግ ፔትራ ሰላም ብያለሁ።
ፔትራ ይሰማል? ሄደ። እስቲ ማንን ላስገባ? ወጣ ሄደ። ቆይ ይመጣል። ክርስቲያን ላስገባ። ክርስቲያን ቆይ ይመጣል። ኧረ ቆይ ይኸው እስቲ አንድ ክርስቲያን አለ። ኧረ ጉድ ፈላ። አንተ እንደዚህ ጀምሯል? እንደዚህማ ጥሩ ነው። ጴጥሮስ አይስኬር ይበናል። ለምን ወጣ? ኦኬ እስቲ ጀማል ናግባሽ። እንዴ እንደዚህ ጀመረ እንዴ? ማሻአላ በጣም አሪፍ ነው። ሰላም አለይኩም ሸጀማል። ወአለይኩም ሰላም ወራህመቱላሂ። ኢብሩ እንኳን በሰላም መጣህልን። እንኳን በሰላም ይኸው እንደዚህ ቲክቶክን እንደዚህ ሲስተሙን አዘጋጅተን ጠበቅን እኮ። አይ ፋራ ሆነኛ። እስቲ ደርድራቸው እዚህ ጋር ክርስቲያኖችን ይማር ልጁም እዚህ ቁጭ ብለው ደርድራቸው። እንደዚህ ባሉ ግቡ እንግዲህ ግቡ ክርስቲያኖች ግቡ። እስኪ አንድ ቁጥር ጻፉ። ትዝት ነበሩ። እሺ እኔ ጋር ምስቲ ክርስቲያን አንድ ቁጥር ጻፍና ላስገባ። እሺ አንድ ቁጥር ጻፍ። እስቲ ያስገባልኛ። ይሄው እዚህ ጋር ብሮ እኔ አድሚኖች ማስገባት አይችሉም። ሲስተሙ ይሄን ላስተካክለው። አንተ ነው የምትችለው። እሺ ተነፈጋችሁ። ሶል ናግባሽ። አሃ ሶል እንዴት አደርክ? እንዴት ዋልክ? ሶል እኔ ጋር መግባት ፈልገናል። ፓስተር ሶል አቤት ሰላም ነው? እንዴት አደርክ? እግዚአብሔር ይመስገን ሰላም ነው አለን። የትኛው እግዚአብሔር? አብን ነው ወልድ ነው መንፈስ ቅዱስ ነው? እንታመሰግነው አንድ እግዚአብሔር። የትኛው ነው እንታመሰግነው? አብ ወልድ መንፈስ ቅዱስ አንድ እግዚአብሔር። ለምን ወልድን አላስቀደምክም? ለምን አብን አስቀደምክ? የሚቀዳደም የለም እኮ። እሺ ለምን ወልድ መንፈስ ቅዱስ አብ አላልክም? አይባልማ። እንደዚህ አይነት አማርኛም የለም ትምህርትም የለም። እንዴ እንዴት የለም? ያው ለምን አብ ወልድ መንፈስ ቅዱስ አልክ? ለምን ወልድ አብ መንፈስ ቅዱስ አላልክም? እንደዛ አይባልማ። እሺ ለምንድን ነው አብ ላኪ ሁሉ ጊዜ የሚልከው? ለምንድን ነው እሱም አይላከው? ምንም እንደዚህ አይነት የሚባል ነገር የለም። ላኪም ተላኪም የለም። እንዴ የላከኝ የሚለው ማን ነው? ሶል የላከኝ ፈቃዱ እኮ ማን ነው ተላኪ? አንድ ጥያቄ ልጠይቅህ። ቆይ ተላኪ ማን ነው? አዳምጣ። አንተም እኮ ማዳመጥ አለብህ። ሶልዬ መጀመሪያ መልስልኛ። ጸጉሪ መቁረጥ ይቻላል ሳትጀምር በፊት እንዴ ተው አታናደኛ። ማን ነው ላኪ? መጀመሪያ ላኪም ተላኪም መላክና ተላኪና ላኪም መጀመሪያ ማወቅ አለብህ። ማን ነው ላኪ ማን ነው ተላኪ? ፍቃዳቸውን ማወቅ አለብህ። እሱን ንገረኝ። ማን ነው ላኪ ማን ነው ተላኪ? እኮ እሱን ልመልስልህ በምሳሌ ላስረዳ ፈልጌ እኮ ነው። እሺ አይገባቸውም ነበር ሰው እኮ ላስረዳህ። አንተ ላስረዳህ። ቀጥል። እሺ ላኪና ተላኪ በሁለቱ መካከል ልዩነት የለም፣ የመቀዳደም ልዩነት የለም። ላኪውም አምላክ ነው፣ ተላኪውም አምላክ ነው። ስለዚህ የራሳቸው ፈቃድ አንድ ነው ነው የምልህ። ፈቃዳቸው አንድ ነው። ማን ነው የሚልከው? ማን ነው ስሙ? የሚልከው ስሙ ማን ነው? የአምላክ ፈቃድ ነው ላኪው። ፈቃድ እግዚአብሔር። ማን ነው የሚልከው? ላኪው ማን ነው ስሙ? ላኪው አብ ይባላል። በጣም ጥሩ። ለምንድን ነው አብ ብቻ የሚልከው? ለምንድን ነው ወልድ የማይልከው? ጥሩ ጥያቄ ነው። እኔ ደግሞ አንድ ነገር ላስረዳ። አንተ ስንት ነፍስ አለ? ስንት ነፍስ አለ? ለምን የኔ ነፍስ ታወራለህ? ቆይ እኔ ወልድ ለምንድን ነው የማይልከው? ጥያቄው ለምንድን ነው እሱ ብቻ የሚልከው እኮ? አዳምጠኛ። አላላኩን ልነግርህ እኮ ነው። እሺ አዳምጠኝ። አንተ አሁን እየተናገርክ ነው። የምትናገረው ከልብህ አንቅተህ ነው አይደለ? ልብህ ለምንድን ነው የማይናገረው? አፍህ የሚናገረው? እኔ ሰው ስለሆንኩ ነው። አንደኛው ልብ ስለሆነ አንደኛው ኢብራሂም አዳምጠኝ እኮ ልጨርስልህና
ቆይ ልጨርስልህ። እሺ ጨርስሽ። ልጨርስልህ። በልብ ያሰብከውን በአንደበትህ ትናገረዋለህ አይደለ? በእግዚአብሔር አንድነትና ሶስትነት ደግሞ አብ ልብ ነው፣ ወልድ ተናጋሪ ነው፣ ቃል ነው፣ ተላኪ ነው። አብ ያስባል፣ ላኪ ነው። ወልድ ደግሞ ተናጋሪ ነው፣ ቃል ነው። አዳምጠኛ። ስለዚህ በአንተ እሺ ልንገርህ፣ በአንተ ልብና በአንተ አንደበት መካከል ልዩነት አለ ወይ ነው? ሁለቱም የየራሳቸው ድርሻ አላቸው። እንደዛ የሚል ነገር መጀመሪያ ያሳየኝ። መጀመሪያ እንደዛ እየነገርኩህ እኮ ነው። ሰው በማን አምሳያ ተፈጠረ እኮ ላስረዳ። በእግዚአብሔር አምሳል። በእግዚአብሔር አምሳል። ስለዚህ የእግዚአብሔር አምሳል እና ሰው ብልት አለው፣ እግዚአብሔር ብልት አለው አይደለም? አዳምጠኛ። እና አምሳል አይደለም። እንደዛ ከሆነሽ ይኸውልህ አንዳንድ ጊዜ መንፈሳዊ ነገር እንደ ስጋዊ ነገር እና እንደ ወረደ ነገር አናወራውም። እግዚአብሔር በሰው አምሳል ተፈጠረ አልከኝ፣ ሰው ብልት አለው፣ እግዚአብሔር ሳለው የሚል ጥያቄ ነው። ሰውን በምን ይመስላል ብለህ ነው መጠየቅ ያለብህ። እሺ በምኑ ነው? ፊቱ ነው የሚመስለው? ለምሳሌ ይኸውልህ ሰው እግዚአብሔርን ይመስላል ሲባል ለምሳሌ አዳምጠኛ። ሰው አንተ የሚዳሰስ የሚጨበጥ አካል አለ። እግዚአብሔር ግን የሚዳሰስ የሚጨበጥ አካል የለውም። ነገር ግን የሚመስልበት የራሱ ምክንያት ደግሞ አለው። አዳምጠኝ። ስለዚህ አብ ላኪ ወልድ ተላኪ ሲል በእግዚአብሔር ሰውን ሲፈጥረው አንድ ነፍስያ አለው። ያቺ ነፍስያ ደግሞ ስንት ነገር አላት? ሶስት ነገር አላት። እስትንፋስ አላት፣ ልብ አላት፣ ቃልነት አላት። ስለዚህ ሶስቱ መነጣጠል አትችልም። የራሳቸው ተልእኮ አላቸው። አንድ ነፍስ እንላለን። ጨረስኩኝ፣ በቃ ተስማምቻለሁ። አሁን ወደ ገደለው ነገር ይሄ በጣም ረጅም ጊዜ ስለማውቀው ፔትራ፣ ቆይ አንዴ ፔትራ፣ ኧረ እባክህ ፔትራ እንዴ! ወይ ደግሞ ከፔትራ ጋር ላውራ። በቃ እንጂ ረጅም ሰዓት ቆይ አንጠይቅህ። አንተም ደግሞ እኛ እንጠይቅህ። አይ ቆይ አንዴ ጥያቄ እንጠይቅህ። ኢብራሂም ጥያቄ ተረጋጋ። ቆይ አንዴ ሶሊ ክርስትና፣ እሺ ክርስትና መልስ የለውም በልና ኢብራሂም፣ እስኪ እስልምና መሐመድ ከመምጣቱ በፊት ለመኖሩ ማስረጃ ያስጠንስ። አንድ አምላክ እያልክ ነው። እስልምና መሐመድ ከመምጣቱ በፊት ለመኖሩ አንድ ማስረጃ ያስጠንስ። አንድ ማስረጃ ክርስትና መልስ የለውም በልና ክርስትና መልስ የለውም በላ እሱን ስጠይቀን ነበር። ቅድም ጀምሮ ሲመልሱ ነበር። እስልምና ከመምጣቱ በፊት ለመኖሩ አንድ ማስረጃ ቆይ አንዴ ሶል ሚውት ይሄን መልስ በቃ ሚውት። እሺ ቀጥል። ሶል መወጥኩት ምንም ማድረግ አይቻልም። ኢብራሂም እሺ አሁን መንፈሳዊ ነገር እኔ የነገርከኝ ልንገር የነገርከኝ በአምሳሉ ፈጠረው ስትል ሰው ነፍስ አለው፣ ስጋ አለው፣ መንፈስ አለው አልከኝ። ከዛ ልክ በተመሳሳይ እግዚአብሔርም መንፈሱ ልቡ ምናምን ልትለኝ ነው። በቃ ሶስት አካል አለ። አሁን ጥያቄ የቱ ጋ ነው እንደዛ የሚለው ነው። በቃ ወደ ገደለው ነው። በቃ የቱ ጋ ነው እንደዛ የሚለው እንጨርሰው። ምን አለፋ እኮ ጥያቄ እኮ ነው። አንተ ጥያቄ አሁን የቱ ጋ ነው ምናምን አይደለም። አንተ አሁን አብ ላኪ ነው። ቆይ አዳምጠኛ፣ እያዳመጥከኝ ነው? አብ ላኪ ነው፣ ወልድ ተላኪ ነው እያልከኝ ነው። እሺ ትክክል ነው። መላክና መላክ ትርጉሙ እያዳመጥከኝ ነው አይደለ? አዎ እያዳመጥከኝ ነው። አዎ ላኪና ተላኪ አንድ አካል ናቸው። አንድ መንፈስ ነው። አንድ አምላክ ናቸው ነው። አንድ አምላክ ናቸው። ስለዚህ የቱ ጋር ነው እንደዛ የሚለው መረጃ? የቱ ጋር መጽሐፍ ቅዱስን ሙሉ ማንበብ ትችላለህ። አንድ ጥቅስ አልነግርህም። አነበብን የለም። ዮሐንስ መልእክት 1 ላይ አንብብ፣ እዛ ላይ ታገኘዋለህ። ዮሐንስ መልእክት ስንት አንብብ? ምዕራፍ 3 ከቁጥር 1 ጀምረህ ያለውን አንብብ። እዛ ጋር በደንብ ያስረዳል። አንድነትና ሶስትነት በደንብ ይነግራል። እናንብበው። ግን ተሳስተሃል ጥቅስ። በነገራችን ላይ ተሳስቼ ከሆነ ያው የጥቅስ መሳሳት ነው የሚሆነው፣ የሀሳብ መሳሳት አይደለም። አንተ ያመጣውን ላንብብ። ያው የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠነው እንዲሁም ነን። ስለዚህ ምክንያት ዓለምም እሱን ስላላወቀው ነው እኛን ያላወቅንም ማለት። እሺ ወዳጆች ሆይ አሁንም የእግዚአብሔር ልጆች ነን። የታለ አብ ወልድ መንፈስ ቅዱስ የሚል ነገር ምንም ሽታውም የለም እዚህ ላይ። ልጁም አባቱም መንፈሱም አንድ ናቸው የሚል አለ ዮሐንስ መልእክት ላይ። አንብብ፣ ፈልገህ ጥቅሱን አንብብ። እኔ ራስን ቻላ ይላል።
ችግር የለም። አይ የመጠንጠል ጉዳይ ሳይሆን ለኢብራሂም አዳምጠኝ። ለምሳሌ መጽሐፍ ቅዱስ ምንም የሚሳሳት ነገር የለም። እንደውም ቁርአን ከመጽሐፍ ቅዱስ የተኮረጀ እንደውም አንድ ደደብ ተማሪ የኮረጀው መጽሐፍ ነው የሚባለው ቁርአን። እሺ ላሳየሽ፣ በቃ እንደተሳሳተ በገዛ እጅ አወራ። እኔ ምን አገባኝ? አታውሩ እንደዚህ አይነት ነገር። ገና አፍህ ሲናገር ነው ችግር ውስጥ የምገባው። ምን አለ ይኸውልህ፣ ለምሳሌ አይሳሳትም አይደለም ያልከው፣ ስህተት ብቻ ነው ያልከው። በእርግጠኝነት ቀላል ይሳሳታል፣ ቀላል ይሳሳታል። እስቲ አሁን እንዴት እንደሚሳሳት ላሳየው። ሽኔዋ አሁን አንተ ታርመኛለህ እንግዲህ ከተሳሳትኩኝ። መጽሐፈ ዜና ሁለተኛ ዜና ምዕራፍ 22 ላይ እና መጽሐፈ ነገሥት ምዕራፍ 8 ቁጥር 26 ላይ እሺ፣ ይሄን እናነጻጽራለን። ሁለቱም የእግዚአብሔር ቃል ነው። ትስማማለህ? ችግር የለም፣ ችግር የለም። እሺ፣ የኢዮራም ልጅ አካዚያስ ነገሰ አለ። እዚህ ጋርም የኢዮራም ልጅ አካዚያስ ነገሰ አለ። አካዚያስ መንገስ በጀመረ ጊዜ እድሜው 42 ዓመት ነበር አለ። አካዚያስ መንገስ በጀመረ ጊዜ አካዚያስ 22 ዓመት ጎልማሳ ነበረ። እዚህ ጋር 42 እዚህ 22 እንቀጥል። በኢየሩሳሌም 1 ዓመት ነገሰ። በኢየሩሳሌም 1 ዓመት ነገሰ አለ። ተግባባን? ኦኬ። ያኛው እየተሳደበ ነው። እንውረዳ በቃ እሺ። አንዴ ያንንም ይዞት ሄደ እንዴ? ቆይ አስገቡት። እሺ ያኛውን ይዞት ሄደ። ያንን ይዞት ሄደ። የት አለ? ሶልን አስገቡልኝ። እየተሳደበ ነው። አላየሁትም እኔ። የት አለ? አስገቡት ሶልን። ይሳደባሉ። ችግር እኮ ነው ወላሂ። የት አለ? ኦኬ አልሐምዱሊላህ ረቢል ዓለሚን። እሺ የት አለ ሶል? ያለበት ሶል ትላለህ። እዛ ቤት ቀረ ማለት ነው። አይ ሶል አይደለም። እና በቃ ገዝት እንትን ልበል። አሁንም በቃ ልቀጥል። ሶል መጣ። እሺ በቃ ሶል ከመጣ አሁን ክርስቲያኖችን ታስገባላችሁ። እሺ ሶልን አሁን እንደዚህ ይዘን እንዲና እንሰጠዋለን። ከዛ ግራ ቀኙን ስነዳው ግራውን ይሰጠኛል። ከዛ አሳሽ እሺ ቀጥል። ያው ሶልዬ ምን አለ መሰለህ፣ ያው በኢየሩሳሌም 1 ዓመት ነበር። በኢየሩሳሌም እናቱም ጎቶሊያ የተባለች የዘንበሪ ልጅ ነበረች። እናቱ ጎቶሊያ የተባለች የእስራኤል ንጉስ የዘንበሪ ልጅ ነበረች። አሁን ጥያቄ እሺ አካዚያስ የኢዮራም ልጅ የጎቶሊያ ልጅ የዘንበሪ ልጅ የሆነችው የጎቶሊያ ልጅ በኢየሩሳሌም 1 ዓመት የነገሰው መንገስ ሲጀምር 42 ዓመት ነው ወይስ 22 ዓመት ነበር እድሜ? ጥሩ ጥያቄ ነው። መልስ ይሄን ለመረዳት የመጽሐፍ ቅዱስ የአጻጻፍ ስልት ማወቅ አለብህ። መረዳት አዳምጠኛ። ብዙ ሰው የሚሳሳተው መጽሐፍ ቅዱስ ይምታታል ወይም ደግሞ የተለያየ ሀሳብ አለው ብሎ የሚያስበው የመጽሐፍ ቅዱስን እኮ ወደ መልሱ እየሄድኩልህ እኮ ነው። መጽሐፍ ቅዱስ ሲጻፍ የየራሱ የሆነ የአጻጻፍ ስልት አለው ነው ማለት። ስለዚህ በስልቱ መሰረት እድሜው 42 ዓመት አለም 22 ዓመት አለም መጽሐፍ ቅዱስ ጸሐፊው የእድሜው ጉዳይ ሳይሆን የሀሳቡ ጉዳይ ነው የሚያስቀምጥልህ። ተረዳኸኝ አይደለ? የሚፈለግ እንደዚህ አልረዳም። አሁን ጥያቄ ቆይ እዚህማ ገብታል። መንገድ ሲጀምር እድሜው 42 ነው 22 ነበር? 22ም ሆነ 42ም ሆነ ዋናው ሀሳቡ ላይ ነው። አልጠየኩም። የጠየቁን እኔም እኮ ልመልስልህ እየመለስኩልህ እኮ ነው። ጥያቄን ብቻ ነው የምፈልገው። ወደ ጥያቄ እየመለስኩልህ እኮ ነው። ወደ ጥያቄ አታለባብስ። ይሄ ምናምን እንደዚህ አታሟሸው። ማሰሻ ምናምን አትጠቀም። ይሄ ጎመን ዘር ምናምን እንዳትጠቀም። አሁን ጥያቄው 42 ዓመት ነው ወይስ 22 ዓመት? 42 ዓመት አልከው 22 ዓመት አልከው። ከሀሳቡ ላይ ነብዩ ወደ ጥያቄ ወደ እኔ 42 22 እኮ መልስ የምፈልግ መልሱን መለስኩልህ እኮ። የጸሐፊው ሀሳብ አዳምጠኛ።
የጻፊው ሐሳብ አካዚያ መንገሱን ለጠየቁም መስሎን እሺ ሐሳብ አይደል እንደዚህ ላይ ተቀመጠው አልጠየቁም። አሁን ለምሳሌ እሺ በቃ እንዲገባ አላርግልህ። ለምሳሌ አሁን አንዴ ሶሪ ይሄ ሂብሩ ነው እንደምታየው ሂብሩ ላይ 42 years ይላል 42 ከዛ 22 ይላል ሂብሩ ላይ ማለት ነው። ግሪኩ ላይ ስንት እንደሚል ታውቃለህ? ሰብቷጀንት ማለት ነው። ተመልከት ሰብቷጀንት ነው። እሺ ግሪክ ሰብቷጀንት ማለት ነው። 20 years old 20 and 2 years old ይላል 20 እና 22 ይላል። እዚህ ጋር 40 እና 42 እና 22 ይላል። የትኛው ነው ትክክለኛው ማኑስክሪፕት? የትኛው ነው የእግዚአብሔር መንፈስ ያለበት? ይኸውልህ የእግዚአብሔር መንፈሱ ሐሳብ ላይ ነው ማለት ይኸውልህ አንተ አሁን ያልተረዳኸው የቁጥር ጉዳይ አይደለም። እንደዚህ ጥያቄ ልጠይቅህ አንተ አይደለም አንድ ጥያቄ ቆይ አይደለም በቃ አትመልሰውም። ቶ ችግር የለውም ለመልስልህ እየመለስኩልህ እኮ ነው። መጽሐፍ ይኸውልህ ይሄን ቆይ ልጨርስልህ ይሄንን እንጨርሰው። እሺ 42 22 ለመለስኩልህ እኮ ነው። እሺ 42 ነው 22 ወደ ገደል አዳምጠኛ ወደዚህ ምናምን እንደዚህ ምናምን እንደዚህ እኔ አልቀበልም። መጽሐፍ ቅዱስ እድሜ ላይ ሳይሆን ሐሳብ ላይና ዶግማ ላይ ነው የሚያተኩረው። ተረት ላይ አያተኩርም መጽሐፍ ቅዱስ። አዳምጠኝ። እኔ ደግሞ እድሜ ላይ ማተኮር ፈልግ ይቅርታ እድሜ ምንም ከሃይማኖት ጋር ሊያያይዘው የሚችለው ወይም ደግሞ ዶግማ ላይ የሚችለው ታሪክ የለም ነው። ዳኛዋም ስህተት ነው ብሏል። እናስገባው ስህተት ነው ብሏል። በቃ እንደዚህ ማመን ነው። ቆይ አንዴ ይግባና ይንገር። አንዴ ስህተት ነው አይደለም ካላችሁ እንግዲህ ሁለታችሁ ትስማማላችሁ። በቃ ስህተት ነው አለ እኮ በቃ ያው ከታች ላለማመን ይሄ ሁሉ መጋጋጥ አዳምጠኛ እንዴ? ኧረ ለምን አዳምጣለሁ? መጽሐፉ የሚለውን ነገር እኔ ምንም እኔ ወደ የትም አልሄድም ከይቅርታ ጋር የትም አልሄድም። እንደዚህ ነገር ቀጥታ ዳኙ አዳምጠኛ አንተ አበበ በሶ በላ ሲባል የት ነው የበላው? እሺ ወደ መየው 42 ወይስ 22? 42 ነው ካልክ 42 22 ነው ካልክ 22 አይ ስህተት አለበት እዚህ ጋር እኮ ንገረህ ካልከኝ መቀበል ስህተት አለበት። ችግር የለውም። ይሄንን በቃ ስህተት አለበት። ምንም ስህተት የለበትም። እሺ 42 ነው 22 ነው ሲነግስ 42 ነው የንጉሱ ይኸውልህ አዳምጠኛ የንጉሱ የመንገስ የእድሜ ጉዳይ አይደለም። አልጠየቅኩማ ነኝ እኔ የጠየቅኩት አንድ ጥያቄ ነው። 42 ነው 22 ነው በገዛ እጅ ስተት እንዴ ይሄ ለህፃን የሚጠይቅ ይሄ ዳቦ ነው አይደለም ብለህ ለህፃን ትጠይቃለህ እንዴ? ዳኙ አለ ዳኙ ይሰማል? እሺ ነጥብ የገባኸው ነጥብ ምልክት ያለው ክርስቲያን ነው ሙስሊም ነው? ሙስሊም ነኝ። ወአለይኩም ሰላም። በቃ አሁን እኔ ሙስሊም እያስተናገድኩ አልነበረም ከይቅርታ ጋር። እሺ መክሊት አለሽ? ከይቅርታ ጋር እሺ በኋላ ትገባለህ። አዎ አለውኝ። ጥያቄ ለመጠየቅ ነበር። ይቻላል? ትጠይቂያለሽ። አሁን ትጠይቂያለሽ። አሁን ያየሽው ስህተት ነው ወይስ ምንድን ነው? እኔም እኮ እሱ ግራ ገብቶኝ ነው። ብዙ የመጽሐፍ ቅዱስ መጋጨቶች ስላሉ ነው። ጭራሽ አዲስ ኪዳንና ብሉይ ኪዳን የማይገናኝ ስለሆነ እሱን ለመጠየቅ ነው። ክርስቲያን ነሽ? አዎ ጥያቄዎች ለመጠየቅ በቃ ጠይቂሽ። ችግር የለም እኔ እመልስልሻለሁ። ኧረ ቆይ ሶልዬ አንተ ራስን እራሱ አልቻልክም። አንተ መጀመሪያ ራስን ቻል። መጀመሪያ የጠየቅኩህን መልስ። እሱን ስትመልስ ነው መመለስ። ሚታርና ተቀመጥ። የመጽሐፉ ባለቤቶች አይደል ይመልሳሉ የሚለው ቁርአን እሱ ላይ ይመጣል። የመጽሐፉ ባለቤቶች እናንተ አላችሁ። ማቆይ ትንሽ ወይ ማልቀስ ከፈለክ ብርድ ልብስ ምናምን ላስቀምጥልህ ከታች ወይስ ሚት አድርገህ ትቀመጣለህ? እሺ ትጠይቅ እሷ ችግር የለም። ሚት አድርግና ተቀመጥ። ያለዛ ብርድ ልብስ ሶፍት ምናምን ለፍሮ እናዘጋጃለን። እሺ ልቀጥል ይብሮ ጥያቄ
እሺ እኔ አሁን እንደዚህ የዳዋ ስራ ላይ የተሰማሩ እንደዚህ ስለ እስልምና የሚያስተምሩ ልጆች ላይ የሰማሁኝ የነበር አንዳንድ ነገሮች እና በኢሳ አስተምሮ ላይ ያልገቡኝ ነገሮች ስላለ እሱን እንድታስረዳኝ ነበረ። ማለት በእስልምና አስተምሮ ኢሳ አለይሂ ሰላም ያለው እንትን ምን አይነት ነው የሚለው በእኛ እና ስለ ማርያም ያላቸው አመለካከት ማሻአላ እና ላንብብልሽ ወይ በቃሌ ልንገርሽ? የማርያም ምዕራፍ በቃቴዎች እሺ፣ እንደውም ላንብብልሽ። ያው የሚነዝራችሁ ሰዎች መውረድ ትችላላችሁ ቀስ እያላችሁ እሺ። ግን እኔ ማወቅ ለመከራከር ለመጨቃጨቅ ምናምን ሳይሆን ለማወቅ ነው። ያው ቁርአን ወላሂ እንደዛ ነው ማስረዳሽ። እሺ አታስቢ። እኔ ማወቅ የሚፈልግ ሰው እኔ ደስ ይለኛል። በጣም ነው የሚመቸኝ ማወቅ የሚፈልግ ሰው ማለት ነው። የሚያናድኝ የሚነዘራቸው እንጂ የት አለ ቁርአን? ሙስሊም ናት። ማን ነው ሙስሊም ናት የሚለው? ክርስቲያን ነኝ እንኳን አለች። ክርስቲያን ነኝ ካለች በኋላ ሙስሊም አይደለችም ብትሆን እራሱ ማለት ነው። እስቲ ዝም በሉና ተቀመጡ። ሱብሃንአላህ ምንድን ነው በእናትህ? እሺ ምን አለ መሰለሽ አላህ በሱረቱ መርየም ምዕራፍ 19 ቁጥር ከ16 ጀምሮ እንዲህ ይላል። ኦኬ ይሰማል? ልቀጥል አንዴ ላረጋግጥ ብዬ ነው። እሺ መክሊት ይሰማል? ልቀጥል? ይሰማኛል። ሚዩት አድርጌ እየሰማሁ ነው። እሺ ምን አለ መሰለሽ واذكر في الكتاب مريم إذ انتبذت من أهلها مكانا شرقيا በመጽሐፉም ውስጥ መርየምን ከቤተሰቧ ወደ ምስራቅ ስፍራ በተለየች ጊዜ አለ የሆነውን አስታውስ፣ ታሪኳን ማለት ነው። ምንድነው የሆነው የዛን ጊዜ? فاتخذت من دونهم حجابا فأرسلنا إليها روحنا فتمثل لها بشرا سويا መላኩም ወደ እሷ መጣ። ከነሱ መጋረጃን አረገች መጀመሪያ። ከዛ አላህም መላኩም ጅብሪልን ላከ። ለእሷም ትክክለኛ ሰው ሆኖ ተመሰለላት መጥቶ ማለት ነው፣ ትክክለኛ ሰው። ከዛም እንዲህ አለችው፣ ወንድ ስለማታቅ ብጽዕት ስለነበረች ጥብቅ ስለነበረች ማርያም፣ በነገራችን ላይ በጣም ነው የምንወዳት ማርያም። ለዛ ነው አላህም በቁርአን ላይ ለእሷ ምዕራፍን ሰጥቷት እንዲያደርግላት ማለት ነው፣ ክብር ነው። እና ምን አለ መሰለሽ ምን አለች ወዲያው መላኩም قالت إني أعوذ بالرحمن منك إن كنت تقيا من على قالت بلالج مريم إني أعوذ بالرحمن منك أني بالرحمن الرحمن مالت كالله سموش مكاكل عندنا بالله كأنت بالرحمن اتبك الله الله أنا متفراكون أن دات كربين أتقبين دادرس وند سلام ما تاك أندي رجل كذا قال إنما أنا رسول ربك لأهب لك غلاما زكيا እኔ ልጅ ልሰጥሽ ነው የመጣሁት፣ ንጹህ ልጅን ላንቺ ልሰጥሽ ነው የመጣሁት፣ ከአላህም የተላኩኝ መልእክተኛ ነኝ አላት። ከዛ قالت أنا يكون لي غلام ولم يمسسني بشر ولم أك بغيا قالت بلا ማለች أنا يكون لي ولد እንዴት ልጅ ይኖረኛል አለች። ወንድ ሳይነካኝ ባለጌ ሳልሆን አለች። እንዴት እንደዚህ አይነት ነገር እንዴት ሊፈጠር ይችላል አለች። እዛ ወዲያውኑ قال كذلك قال ربك هو علي هين ولنجعله آية للناس ورحمة منا وكان أمرا مقضيا من على الله ما ملاكو سينغرات አላትም ነገሩ እንዲህ ነው አላት። ጌታሽ በሱ ላይ በዚህ ጉዳይ ላይ ገር ነው በቃ ምንም አንድ ነገር መፍጠር በሻ ጊዜ ለሱ ሁን ይለዋል ይሆናል፣ ሌላ ቦታ ላይ እንዳለው ማለት ነው። ለሰዎችም ተአምር ከኛም ችሮታ ልናደርገው አለ። ለተአምር ነው በቃ ከአፈጣጠር ተአምራቶች አንደኛው መንገድ ነው በቃ። ይህንንም አደረግን ፈረደንም ማለት በቃ ኦሬዲ የተወሰነ ጉዳይ ነው። አንቺ ስላልሽ የሚለወጥ ነገር አይደለም ማለት። ከዛ ወዲያውኑ فحملته فانتبه فقولي إني نذرت للرحمن صوما فلن أكلم اليوم إنسيا በቃ ዛሬ ማንንም አላናገርም ለአርራህማን ለአላህ ስለትን ተስያለሁ በያላት። በቃ እኔ ስለትን ተስያለሁ ላላናገር ሰው ዛሬ በያቸው አለ። فأتت به قومها تحمله
ወደ ህዝቦቿም መጣች ልጁን ተሸክመው ያንቀልባ ልጅ ማለት ነው። ቃሉ ያ መርየሙ ለቀድ ጂእቲ ሸይአን ፈሪያ መርየም ምን አይነት ከባድ የሆነ ነገር ይዘሽብን የመጣሽ በጣም ከባድ ነገር ይዘሽብን መጣሽ። ያ ኡኽተ ሃሩን ማ ካነ አቡኪ ምርአ ሰውኢን ወማ ካነት ኡሙኪ በግያ አንቺ የሃሩን እህት ሆይ እንደ ሃሩን የሆንሽው ማለትም አላህን በማምለክ ልክ እንደ ሃሩን የሆንሽው እህቱ ሆይ ማ ካነ አቡኪ ምርአ ሰውኢን አባትሽ ባለጌ አልነበረም መጥፎ ሰው አልነበረም። ወማ ካነት ኡሙኪ በግያ እናትሽም ዛኒ ወይ ደግሞ ዝሙተኛ ሴትም አልነበረችም። የዛን ጊዜ በቃ እንዲህ ሲያረጓት ልጁን ልጠቁማቸው ነው። ያው ስለትን ተስያለው በይ ስላላት ምን አለች? ፈአሻረት ኢለይህ ልጁንም ጠቆመቻቸው። ቃሉ ከይፈ ኑከሊሙ መን ካነ ፊል መህዲ ሰቢያ አንቺ መርየም ትቀልጃለሽ እንዴ? እንዴት ያንቀልባ ልጅ እንድናናገርልሽ ነው ወደሱ የምታመለክችን አሏት። ግን የመጀመሪያው አላህ የሰጠው ተአምሩ ይሄ ነበረ። ምን አለ? ቃለ ኢኒ ዓብዱላሂ አታኒየል ኪታበ ወጀዐለኒ ነቢያ ቃለ ኢኒ ዓብዱላህ እኔ የአላህ ባሪያ ነኝ አለ ሕፃኑ። አታኒየል ኪታብ መጽሐፍንም ሰጥቶኛል፣ ወጀዐለኒ ነቢያ ነቢይም አድርጎኛል አለ። በነገራችን ላይ ዒሳ ብቻ አይደለም በሕፃንነቱ የተናገረ ሌላም